በዛውም ይፍቱኝ በማይባልበት ሰዓት አሁን ወይ ጌታ ወይ ይቅር በለኝ። እኔ ምንም አልስቅም የእውነት በጣም እኔ እንጃ። በስመ አብ መንፈስ ቅዱስ ለመስማት ራሱ ይዘገነናል እውነት። ግን እግዚአብሔር ይመስገን ልዑልና ዘላለም ምንም ነገር ስላልሆኑ እግዚአብሔር ይክበር ይመስገን። እነሱን ነበር በጣም የተጨነቅ ነው። የጥይት ድምፅ ስንሰማ ሐኪም ቤት እንትን ሲወስዱት ብቻ እሱን ስንሰማ እኔ ዘላለም ወይ ልዑል ጋር ተኮሰ ብዬ ነው እንጂ በፍጹም ራሱን ያጠፋል ብዬ አላሰብኩም። በቃ ግን ሰውየው አማራጩ እስር ቤት ገብቼ አረ ጉድ እኮ ነው። በስመ አብ መንፈስ ቅዱስ በጣም ከባድ ውሳኔ ነው የወሰነው። እንግዲህ ሰውየው ያው ስራውን ስለሚያውቅ መቀጣትም ስላለበት ስለሚያውቅ ያው እንግዲህ ስራውን ያውቃል። በእርግጥ ግን በዚህ አሟሟት መሞት አልነበረበትም። እንግዲህ ያው ይፍቱኝ እንኳን አይባልም። እንግዲህ የክርስቲያን እምነት ተከታዮች ያው ታውቃላችሁ አሁን የእንትን ማማት ነው። ምንም ሰው እንትን ቢባል እንኳን የሆነ በቃ ይፍቱኝ የማይባልበት ሰዓት ነው አሁን ላይ። ግን እሱ ደግሞ አጽያተኛም ስለሆነ ይሄው ከነ አጽያቱ እንደዚህ እግዚአብሔር ከእንደዚህ አይነት ነገር እግዚአብሔር ይጠብቀን። እግዚኦ መሐረነ ክርስቶስ አምላክ ሆይ በትንሣኤ ብርሃኑ ጌታ ኢየሱስ ክርስቶስ ለእኛ ሲል ሞቶ ከሞት በተነሳበት ቀን እሱ ሲሞት አቤት አቤት ኃጢአት አቤት ኃጢአቱ ከነ ኃጢአቱ ከነ ምናምኑ ጥርግ ብሎ ሄደ። እዛም ሲሆን ነው የሚጠብቀው እንግዲህ ሰውየው። እኔ አሁን ስለሞተ ምንም የሞተ ሰው መውቀስ ጥሩ አይደለም። ግን እውነት እነ ዘላለም እና ልዑል ምንም ነገር ስላልሆኑ እግዚአብሔር ይክበር ይመስገን። ሰውየው አማራጭ የያዘው በቃ እነሱ ላይ ተኮሰ ነው እንጂ ራሱን ያጠፋል ብዬ እኔ እንጃ አላሰብኩም። ግን ደግሞ ያላሰባችሁት ነገር እንግዲህ ያው ውሳኔው የሱ ነው። ስራውንም በደንብ ስለሚያውቅ ነው እንጂ ቢያንስ ተይዞ እንኳን መቀጣት ያለበት ድረስ መቀጣት ነበረበት። ያው ሞት አይፈረድበትም ነበር። ግን እንዴት በራሱ እንዴት እንደጨከነ እንዴት ብሎ ስማ የሰው ልጅ አሟሟቱ እንግዲህ እንደዚህ ነው። ሰውየው ማንም ሰው ከኔ በላይ ሰው የለም ሲል ሲደነፋ ሲደነፋ የእሱ 100,000 200,000 እንግዲህ ወና ሄደ። በቃ ብሩም ምንም ሳይሆን አቤቱ ጌታ ሆይ ለዚህ እኮ ነው ዛሬ የዛሬን ማደራችንን ሳናቅ ለነገ እና ይሆነን እንደዚህ የምንለው አንዳንድ ጊዜ እውነት የዛሬን ነው እንጂ የነገን ፈጣሪ ያውቃል ማለት ነው። ልክ አሁን የዚህ ሰውዬ ነገር በፍጹም የማይታመን ነገር ነው። ራሱን በራሱ ማጥፋቱ በጣም ትልቅ ስህተት ነው የሰራው። ግን ደግሞ እግዚአብሔር ይመስገን ልዑልና ዘላለም ላይ ሳይተኩስባቸው እግዚአብሔር ይመስገን። እግዚአብሔር ይክበር ይመስገን። እሱ ኦልሬዲ አስቦበት ቢሆን እኮ የሰይጣን ጆሮ ይደፈን። አንዳቸው ላይ ተኩሶም ራሱን መግደል ይችል ነበር። ግን ሰውየው ግን ራሱን ለማጥፋት ብቻ ስለወሰነ እግዚአብሔር ይክበር ይመስገን። እንኳንም እጁንም መብርሃን ያዘችው። አቤቱ ጌታ ሆይ ክፉ ነገር አታሰማን። የእናንተ ሁሉ ክርስቲያኖች እምነት በየሃይማኖታችሁ እውነት የእናንተ ጸሎት ነው እግዚአብሔር ያተረፋችሁ። እነዚህ ሰዎች ምንም ነገር ሳይሆኑ መስፍን ያው የራሱ ጉዳይ ነው። እሱ አጽያተኛ ነው። የሰራው ስራ ስለሚያውቅ ነው። ብያዝም ቅጣቱን ስለሚያውቅ ነው በራሱ ላይ የወሰነው። እኔ ለሱ ምንም ነገር አላዝንለት፣ ምንም ቅንጣት ታክል አላዝንለትም። የእውነት ውስጥ የሰው ቆስጥ ነበር ሲያነድ የነበረው በቁሙ እያለም በጣም ብዙ በብሩ እየተመካ በጣም የብዙ ሴቶች ህይወታቸውን ያበላሸባቸው ብዙ እናት አባቶች በሱ ምክንያት አሁን የታሰሩ ስንቶች አሉ። እውነት መጨረሻው ሞት ሊሆን ማለት ነው። ለዛውም ይፍቱኝ በማይባልበት ሰዓት። እግዚኦ መሐረነ ክርስቶስ አቤቱ ጌታ ሆይ ይቅር በለን ይቅር በለን። እውነት ከእንደዚህ አይነት አሟሟት እግዚአብሔር ይጠብቀን።
ወይ ጉዴ! የሰው ጭንቀት ሁሉ ትናንት ዕለት አልነጋ አልመሽ ብሎ ጭንቀት። ዛሬ እንኳን ስላለቀቁ እግዚአብሔር ይመስገን። እነሱ ምንም ስላልሆኑ እግዚአብሔር ይመስገን። እኔ ምንም ነገር አልልም። የእውነት እግዚአብሔር ይክበር ይመስገን። ያው እንግዲህ ኃጢአተኛ ነው፣ ከነ ኃጢአቱ ነው የሞተው። ምንም ማድረግ አልችልም። የብዙ ሰው ዕዳ ነው ይዞ የሞተው። ቢያንስ ማህሌት እና ናቲ እንግዲህ ያው ቀርበዋል። እንግዲህ እነ ማህሌት ያው እንኳን ደስ አላችሁ እናንተ እንኳን ያው ታርፋላችሁ። ታስታውሳላችሁ የዛሬ 2 3 ቀን ናቲ ሐኪም ቤት ገብተው ሊያፍኑት ሰው ደርሶ ያስጣለውለት ናቲ የተናገረው ነገር እንደው ይሄ ሰውዬ የሆነ ነገር ሆኖ ተይዞ ወይ የሆነ መፍትሄ አግኝቶ እኔ ራሱ ወደ ራሴ ሙሉ ጤና የምመለሰው መስፍን ሲያዝ ነው። ያለዛ ይሄ ሰውዬ እያለ እኔ ሰላም አላገኝም። በቃ ሁልጊዜ የሚመጣብኝ እሱ ነው። ስተኛም ስነሳም ምናምን እያለ ሰምታችሁት ነበር። ደግሞ እግዚአብሔር ደግሞ ያለውን ከነጭራሹ አጠፋላቸው። እግዚአብሔር ይመስገን። በሰው ሞት እግዚአብሔር ይመስገን አይባልም፣ ግን ኃጢአተኛ ስለሆነ ነው ሰውየው። ሰው ልጅ ግን አቤት አቤት አቤት! ገንዘቡ አፍቱ የእሱ ንብረት የእሱ ምን ምናምን ምናምን። እይት እንግዲህ ሰው ነገ ሞት ዛሬ ሞት ለማያውቀው ነገር ዝም ብሎ ሲያግበሰብስ ሲያስግበሰብስ የሰው ሕይወት ሲያበላሽ አንድ ነገር እንኳን ሲሞት የሚጠቀለልበት እንኳን ተነስቶ አንድ ይሄ ልብስ ብሎ የማይመርጥ ሰው ከሞተ ሰው እንኳን አይደለም ስንሞት ይቅርና እንቅልፍ ሲወስድን ራሱ በቃ ከሞት አይተናነስም። እና ፈጣሪ ደግሞ ከዛ ያነሳናል፣ ያነቃናል። የዚህ ሰውዬ አሟሟት በጣም ነው እኔ ያሳዘነኝ። የእውነቴን ነው የምላችሁ። አንደኛ ኃጢአተኛ ነው፣ ሁለተኛ ደግሞ ይፍቱኝ በማይባልበት ሰዓት ነው የሞተ። ምን ትላላችሁ? አሁን እንደዚህ አይነት ሰው እውነት ለማውራት ራሱ እኮ ይከብዳል ጎበዝ። ኧረ በስመ አብ! እግዚአብሔር መጨረሻችን ያሳምረው። የእውነት ከእንደዚህ አይነት አሟሟት እግዚአብሔር ይጠብቀን። ኧረ ወይ መድኃኒዓለም! አይ መስፍን ልጆቹ ወና ሆኑ፣ ልጆቹ ሚስቱ። ኧረ ጉድ! ከባድ ውሳኔ ነው የወሰነው፣ ግን በጣም ከባድ። እኔ ስለሞተ ደስ አላለኝም። የእውነት መቀጣት ነበረበት። ሞት እኮ እረፍት እኮ ነው። አንዳንድ ጊዜ በሞተ እንደዚህ ባለ ምናምን እንላለን። ሞት ግን ቁመሽ አንዴ መጣ አንዴ እንትን አኩኩልሽ ድብብቆሽ ከሚጫወት ሞት አንድ ጊዜ ከሞተ በቃ እረፍት ነው። ይሄ እንትና ወረደ ቤት ሄደ ቤት ቀረ የለም። እና እሱም ራሱ ይሄንን ፈልጎ ነው እንግዲህ እረፍት ፈልጎ ነው የሞተው። እግዚአብሔር ይመስገን እነሱ ምንም ስላልሆኑ። አቤት ትናንት ዕለት ልውል ነው እንትና ነው ማን ነው እያልን ስንቱን ስንቀበጣጥር ግን እሱ በመጨረሻ ራሱን ስላረገው እግዚአብሔር ይመስገን። ምን ማድረግ ይቻላል? ምንም ማውራት አትችሉም። የእውነት ወይ መድኃኒዓለም! በትንሳኤው እንደዚህ መጨረሻው የሆነ በቃ ሰውየው። አቤቱ ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው። ይቅር ይበለን፣ ይቅር ይበለን። ከእንደዚህ አይነት አሟሟት እግዚአብሔር ይጠብቀን። የእውነት በጣም የከፋ የእሱ ደግሞ ከፋ። ከነ ኃጢአቱ ከነ ይፍቱኝ በማይባል ሰዓት እኔ እንጃ ብቻ በስመ አብ እግዚአብሔር ብቻ። እንግዲህ ቀኑ ሆኖ ነው ምንም ማድረግ አትችይም። ቀንሽ ከሆነ የፈለገው ብትሮጭ የፈለገው እንትን ብትይ በምንም አታመጭም። በቃ የተጻፈልሽ ቀን ከሆነች በዛች በቀንሽ ትሄጃለሽ። የዚህ ሰውዬ አሁን እስካሁን ድረስ ሲሮጥ
አስቡት እስኪ ለእናንተ ራሱ ግርም እኮ ነው የሚላችሁ። እስካሁን መስፍን ስንት ነገር እነ ልዑል ሲፈልጉ ሲፈልጉ አሁን ይፍቱኝ በማይባልበት ሰዓት ሞተ ሲባል ሲገጣጠም ራሱ በጣም ከባድ ነው እውነት። እነሱ ምንም ስላልሆኑ እግዚአብሔር ይመስገን። ሌላ ምንም ማለት አልፈልግም። እኔ እነሱን ነበር የፈራሁት። የሆነ ነገር ቢሆኑ የሆነ ሲተኩስባቸው ወይ ልዑል ወይ ዘላለም ተጎዱ ብዬ ነው እንጂ እኔ መስፍን በፍጹም አላሰብኩትም። በፍጹም ያላሰብኩት ሰው ነው። ግን ደግሞ እሱ ራሱ ሲሆን ምን ታረጋላችሁ እንግዲህ። መጨረሻው ሞት ሆነ። ስንቱን አየነው፣ ስንቱን አስለፋ ነው፣ አለፋ አለፋ፣ ሮጠ 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 ሮጠ፣ መጨረሻው እንግዲህ ይሄ ሆነ፣ ሲኦል ውስጥ ገባ። የተዛም እኮ በሰማይ ቤት ራሱ ምንም ኃጢአቱ ሲኦል ነው የሚያስገባው እንጂ ምን ስራ ሰርቶ ይሄ ሰውዬ በሞተበት ራሱ ስሙን እያነሱ እስካሁን ድረስ ያሰቃያቸው ሰዎች ራሱ የእነሱ እንትን ብቻ በቃ የእውነት ከባድ ነው። ብቻ እግዚአብሔር ለሁላችንም ልቦና ይስጠን እግዚአብሔር አምላክ። ለማንኛውም እንኳን ደስ አላችሁ እነ ልዑል ምንም ነገር ስላልሆኑ እግዚአብሔር ይክበር ይመስገን። ሰላማችሁ ብዚት 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 ይበልልኝ። የተጨነቃችሁ በሙሉ እንኳን ደስ አላችሁ ብያለሁ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ወሬ ያሰማን። ሰላሙን ባይ ባይ።